أما الأمر الشرعي شرعي يميبالو تزاز فهو السو وحيه المنزل يا الله وحي يادرغو ود نبي عليه الصلاه والسلام ያወረደው ትእዛዝ ነው። ነብዩም ላይ አለይሂ ሰላቱ ወሰለም የወረደው ቁርአን ቢሆን ከዛ በፊት የነበሩ ነብያቶችም ላይ የወረደው ቁርአን የአላህ ቃል ነው። ተውራትም እንጂልም ቢሆን መخلوቅ አይደሉም። አምሩ ሸርዒ የሚባለው فهو وحي المنزل ይባላል። የአላህ መልእክት ነው፣ ወህይ ነው። ወደ ነብዩ አለይሂ ሰላቱ ወሰለም በጅብሪል አማካኝነት የመጣ الذي يأمر به عباده ያ ደግሞ ወህዩ ባሪያዎችን አላህ ያዝበታል። يأمرهم بعبادته አላህን እንዲያመልኩ ያዛቸዋል። ያእምሩሁም ቢሰላ ሰላት እንዲሰግዱም ያዛቸዋል። ያእምሩሁም ቢዘካ ዘካ እንዲሰጡም ያዛቸዋል። ያእምሩሁም ቢብሪል ዋሊደይን ወላጆችንም በጎ እንዲውሉ ያዛቸዋል። هذا امر الشرعي ይባላል። ይህ አምሩ ሸርዒ በሚባል ይታወቃል። يدخل فيه اوامر ትእዛዛቶች ሁሉም እዚህ ውስጥ ይካተታሉ። ወነዋሂ እንዲሁም ክልከላዎችም እዚህ ውስጥ ይካተታሉ። التي في القرآن الكريم ይህም ቁርአን አልከሪም ውስጥ ያሉ ትእዛዞችም ከልከላዎችም እዚህ ውስጥ ይገባሉ። ወፊ ሱነት ነበዊ በነብዩ አለይሂ ሰላቱ ወሰለም ሱና ሐዲስ ላይም የምንታዘዛቸው ትእዛዛቶች የምንከለከላቸው ክልከላዎች እዚህ ውስጥ መጥቶ ይገባሉ። ያላህ ነብዩ አለይሂ ሰላቱ ወሰለም ኢኒ ኡቲቱል ቁርአን ወሚስለሁ ማአሁ አሉ ነብዩ። አላህ ቁርአንን ሰጥቶኛል እሱንም የመሰለ ሰጥቶኛል አሉ። የራሳቸውን አለይሂ ሰላቱ ወሰለም የሚያስተላልፉትን ሐዲስ ሁለት ነገሮችን ከያዛችሁ አጠሙም ኪታብ አላህ ወሱነቲ አሉ። እነሱም የአላህ ክታብና የኔን ሱና ነው አሉ የአላህ ነብይ አለይሂ ሰላቱ ወሰለም። هذا من امر الله سبحانه وتعالى ይህም የነብዩ አለይሂ ሰላቱ ወሰለም ሱና ወይንም ደግሞ ሐዲሳቸውም ከአላህ ትእዛዛቶች ውስጥ የሚገባ ነው። اذا كان له الخلق መፍጠር ለሱ እስከሆነ ድረስ والامر ትእዛዝም ለአላህ እስከሆነ ድረስ فماذا بقي لغيره سبحانه وتعالى الله مفتر ማዘዝም የሱ እስከሆነ ድረስ ለሌሎች አካላቶች ምን ቀራቸው? ሰዎች ኢባዳ አሳልፎ የሚሰጧቸው አካላቶች። ودلت الآيات አንቀጿ አመላከተች على الفرق በመለየት ረገድ ላይ بين الخلق በፍጥረታትና والامر በትእዛዝ መካከል ላይ የቁርአን አንቀጹ ተወቀመን ይላል። መፍጠርም ማዘዝም ለሱ ነው ብሎ አላህ ቁርአኑ ላይ ለየለን ይላል። ففيه ይላል በዚህ የቁርአን አንቀጽ ላይ ረዱን አላ መን የቁሉን በሚሉ ሰዎች ላይ ምላሽ አለበት። بخلق القرآن ቁርአን ፍጡር ነው በሚሉ ሰዎች ረድ አለበት። ጃህሚዮች ነበር በሰዓቱ ከኢማሙ አህመድ ጋር ፍትጋ ውስጥ የገቡት። ቁርአን መخلوቅ ነው ይላሉ። በተለይ አህባሾች በጣም ስራ የሚሰሩበት ወይንም ደግሞ ሰዎችን ለማሳመን ጥረት የሚያደርጉበት ልክ እንደ እስትዋው ይሄኛው መሰላ ነው። አንደኛው አላህ ከአርሽ በላይ መሆኑን ያስተባብላሉ። ለማስተባበልም ደግሞ ብዙ አይነት በራሳቸው ግንዛቤ ሊያስኬደን ይችላል የሚል መረጃዎችን ይጠቅሳሉ። ልክ እንደዚሁ በቁርአንም ዙሪያ ላይ ትኩረት ሰጥቶ ክታብ ጽፎ ያስቀምጣሉ። አብዱላህ አልሐራሪ በተለይ ብዙ ክታቦችን ጽፈዋል። لأن القرآن من الأمر ቁርአን ከትእዛዝ ነው። وأمر الله ليس بمخلوق የአላህ ትእዛዝ ፍጡር አይደለም። لأن الله غاير بين الخلق وبين الأمر لأن الله سبحانه وتعالى غاير ማለት ፈሰለ እንደማለት ነው። ለየ بين الخلق በፍጥረታትና وبين الأمر በትእዛዙ መካከል ከፍሏል። አላ له الخلق والأمر ብሎ ለይቶታል አላህ። فجعلهم شيئين ሁለት ጉዳዮች አድርጓቸዋል። متغايرين ማለት የተለያዩ አይነት ሁለት አይነቶች አድርጓቸዋል። والقرآن داخل في الأمر ቁርአን ትእዛዝ የሚለው ውስጥ ይገባል። فهو غير مخلوق ቁርአን مخلوق አይደለም። وهذا ይህ ቁርአን የአላህ ቃል ነው አይደለም በሚለው ረገድ ላይ ما خصم به ኢማሙ አህመድ الجهمية ኢማሙ አህመድ ጃህሚዮችን የተከራከረበት ነው። لما طلبوا منه ከሱ በፈለጉ ሰዓት አየቁለ بخلق القرآن مخلوق ነው የአላህ ቃል አይደለም በልብሎት ክርክር ውስጥ በገቡ ሰዓት ቃል አላቸው هل القرآن من الخلق أو من الأمر አላቸው ኢማሙ አህመድ። ቁርአን ማለት خلق በሚለው ነው የምታካትቱት ወይስ ትእዛዝ ነው በሚለው ነው የምትገልጹልኝ አላቸው። ቃሉ القرآن من الأمر አሉት። ቁርአንማ የአላህ ትእዛዙ ነው አሉት። ቃለ ኢማሙ አህመድ አላቸው الأمر غير مخلوق እንደዛ ከሆነ ደግሞ አምር ትእዛዝ ፍጡር አይደለም አላቸው። الله غاير بينه وبين الخلق አላቸው። ፈሰለ ለይቷል በፍጥረታቱና በትእዛዙ መካከል። فجعل خلق شيئا ፍጡርን ሌላ አድርጓል
ወልአምረ ሸይአን አኸር አላቸው። ትእዛዙንም ደግሞ ሌላ አድርጎ ለይተዋል ይላቸዋል ኢማሙ አሕመድ። ትንሽ እቺን ላብራራላችሁ፣ ያው በጊዜያችን ያለች ብዥታ ስለሆነች ማለት ነው። ይህ መስአላ ትልቅ መስአላ ነው። ከአህለ ሱናነት የሚያስወጡበት ወደ አህለ ሱናነት ክልል የሚያስገቡበት ትልቅ መስአላ ነው ቁርአን። ጃህሚዮች ኢማሙ አሕመድን ይህንን ጥያቄ ካቀረቡለት በኋላ አቋሙን ካሳወቃቸው በኋላ ከፍተኛ የሆነ ችግር ያደርሱበት ነበር። በቀን 120 ጊዜ ጀርባውን ይገርፉት ነበር። የዛኔ ነው አንድ ሰው ከክፍለ ሀገር መጥቶ ኢማሙ አሕመድ ጽናድንህ ላይ ዛሬ አንተ እዚች መስአላ ላይ ወደ ኋላ ከተንሸራተትክ ብዙ ሰዎች ጥመት ውስጥ ይገባሉ ብሎ ምክር ሲለግሰው እስኪ ጠጋበልና ደጋግመ ምከረኝ አለው ኢማሙ አሕመድ። እብኑ ተይሚያም ተመሳሳይ የሆነ ከጃህሚዮች ጋር ከሌሎች ፍርቃዎችም ጋር ቁርአን የአላህ ቃል ነው በሚለው ታግሏል። ትስኢንያ የሚባል ኪታብ አለው ለኢብኑ ተይሚያ። በ90 አይነት መልስ ሰጥቷቸዋል ቁርአን የአላህ ቃል መሆኑን። ሙብተዲዎች ይዞት ከመጡት ከፍተኛ የሆነ ወይንም ደግሞ ብዥታን ሊፈጥር የሚችል ቢድዓ ቢኖር ቁርአን የአላህ ቃል አይደለም በሚለው ፊልድ ላይ ነበር የመጡት። አሻዒራዎች ወልአሕባሽ አህባሾችም ላ ዩስቢቱነ ሲፈተል ከላም ሊላሂ ተዓላ አላህ ይናገራል የሚለውን አያጸድቁም፣ መጃዝ ነው ይላሉ። ስለዚህ አላህ ይናገራል ካል ከኛ ጋር ሊመሳሰል ነው ብሎ ተሽቢህ ውስጥ ገቡ። እኛን ሙሸቢሃዎች ይላሉ እንጂ ራሳቸው ቀድሞ ተሽቢህ ውስጥ የገቡት ራሳቸው ናቸው። ምሳሌ ነቢ ዓለይሂ ሰላቱ ወሰላም ከሌሊት 1/3 ሲቀር አላህ ይወርዳል አሉ። ይህንን ሐዲስ ይወርዳል የሚለውን ሐዲስ ይወርዳል ይላሉ። ምኑ ነው ይወርዳል ብትሏቸው ረህመቱ ይወርዳል ይላሉ። እንዴ ታዲያ እናንተ እኮ አላሁ መውጁዱን ብላ መካን ስትሉ አላህ ያለ ቦታ ነው ያለው ስትሉ ረህመቱ እንዴት ከላይ ሊወርድ ይችላል? ለዚህ ነው ኢማሙል ሐረመይን ይባል ነበር። ሐረም ላይ በሚያስቀራበት ሰዓት አላህ ከአርሽ በላይ ነው የሚለውን በሰፊው ሲቃወምና ሲቃረን መድረክ ላይ ሲያስተምር ሐመዛኒ የሚባል ተማሪ ነበርና ይህን ሁሉ የምትለውን እስኪ ተወውና አንድ ጥያቄ ልጠይቅህ አለው። ያ ጥያቄ ምንድን ነው ብሎ ጥያቄውን ሲያቀርበው እያንዳንዱ ሰው የሆነ ነገር ሙሲባ ደርሶበት ወይ የሆነ ነገር ፈልጎ ሲያስብ ወይ እጁን አንስቶ ዱዓ ሲያደርግ ከውስጥ የሚመነጭ ፍላጎት አለ። ያ የውስጥ ፍላጎት ከበላይ ሆኖ የሆነ ነገር ሊለግሰው እንደሚችል ያስባል። ያንን እስኪ በምን እናጥፋው? እኛ የሆነ ዱዓም ስናደርግ ወይም ደግሞ የሆነ ችግርም ደርሶብን ያንን ችግር እንዲያነሳልን ልንጠይቅ ስንዘጋጅ ከውስጥ ወደ ላይ የሚያመላክተን ነገር አለ። ያቺን እስኪ የምናጠፋበት መድኃኒት ስጠኝ ሲለው ሐየረኒ ሐመዛኒ አለ። ሐየረኒ ሐመዛኒ ሐየረኒ ሐመዛኒ አለ። ሐመዛኒ አዋለለኝ፣ ሐመዛኒ አዋለለኝ፣ ሐመዛኒ አዋለለኝ። አይ ዝም ብለው በጥፊ በለው አይባል፣ መቼስ መረጃ ይፈልጋል። ስለዚህ እያንዳንዳችን ውስጣችን የሆነ ነገር ስናስብ ከላይ የሆነ ነገር ልናገኝ እንደምንችል ውስጣችን ዝም ብሎ ወደ ላይ የሚያሳየን ነገር አለ ይላሉ። ሀታ ከእስላም ውጭ ያሉ ካፊሮቹ እንኳን እንዴት አደራችሁ ሲባል ወደ ላይ ፈጣሪ ይመስገን ይላሉ። ወደ ላይ ነው የሚያመላክቱ። ስለዚህ የተፈጥሮ ወደ ላይ የሚጎትተን ነገር በምን ከትን እንደምናደርገው ንገረን ሲል መመለስ አልቻለም። እነዚህ አሻዒራዎችና አሕባሾች ላ ዩስቢቱነ ሲፈተል ከላም ሊላሂ ተዓላ ለአላህ ይናገራል የሚለውን ነገር አያጸድቁም፣ መጃዝ ነው ይላሉ። ወይም ደግሞ ከላሙን ነፍስይ ነው ይላሉ። በውስጡ ነው የሚናገረው እንጂ እንዴት አላህ ይናገራል ይባላል? ያ ከሆነ እኮ ከኛ ጋር ተመሳሰለ ማለት ነው ይላሉ። ላ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር። ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር። ከማንም ጋር አይመሳሰልም። አላህ ከኛ ጋር አምጥተን አናመሳሰለው። የአላህ ከፍታ እንደኔ ከፍታ፣ የአላህ አነጋገር እንደኔ፣ የአላህ ፊዚካል እንደኔ ፊዚካል ነው ካለ አዎ ከእስላም ይወጣል። የአላህን መናገር ከራሱ መናገር ጋር ነው የምናስጠጋው። የኛን ከኛ አላህ እናገራለሁ ብሏል። ይናገራል ከማ ይልቁ ቢጀላሊ፣ በራሱ በሚመስለው ይናገራል እንጂ ከሰው ጋር አይመሳሰልም። አብዱላህ አልሐረሪ ብዙ ክታቦች አሉት ሲፋ ወይንም ደግሞ የአላህን ባህሪያት የሚያወግዝባቸው ተዕጢል የሚያደርግባቸው። ከነዛም ውስጥ ሸርሁ ሲፋ የሚል ክታብ አለው ከ33 እስከ 34 የሚያወግዝበት። አደሊሉ ቀዊም የሚል ክታብም ደግሞ አለው ከ65 እስከ 66 የሚያወግዝበት። ኢዝሃሩ አቂደቲ ሱኒ የሚል ክታብ አለው እዛም ላይ ከ111 እስከ 112 ያወግዛል። ሌሎች ክታቦችም አሉት የአላህን ሲፋ ያለውን ባህሪያት ሙሉ በሙሉ የሚያፈርስበት። እኛ ሀገር በዋነኛነት በመጀመሪያ ደረጃ ከሉብናን ወይ ከተለያዩ ከቢድዓ ሀገሮች ሰብስቦ የአህባሽን ፍርቃ ይዞ የገባው አብዱላህ አልሐረሪ ነው። ሀገራችን ላይ የነበሩ የሱፊ የተብሊግ መሻይኾችን ቢሆን እንዲህ አይነት መሻይኾችን ወስዶ ወደሱ ከርብቷቸው ሙሉ በሙሉ የአላህን ሲፋና ባህሪያት ታዕጢል ያደርጋሉ፣ ያወግዛሉ። የአብዱላህ አልሐረሪን
ሹብሃ ሊያወግዝ የሚችል ወይንም ደግሞ በደንብ ሊያብራራ የሚችል አንድ ኪታብ አለ። እሱም ኪታቡ ፍርቀቱል አህባሽ ይላል። ሳዕድ ሻዕራኒ የሚባል ሰውዬ ነው የጻፈው። 1423ኛው ዓመተ ሂጅራ ላይ ነው ያዘጋጀው። ይህ ሰው አብዱላህ አልሐራሪ ወደ ነበረበት ቦታ ሂዶ ቦታው ላይ ሆኖ አጥንቶ ክታቦቹን መክተባ ገብቶ ሙራጃ አድርጎ የሄደባቸው ሀገራቶችን በደንብ አድርጎ ዳስሶ የጻፈው ክታብ ነው። 2 ሙጀለድ ነው። የዛሬ 18 19 ወይ 20 ዓመት አካባቢ አንዋር መስጊድ አካባቢ አንዳንድ ሰዎች እያመጡ ለደረሶች ይሰጡ ነበር። የእነዚህን ሰዎች ፍትና በደንብ እንዲታወቅ ከሚል አንጻር ይህ ሰውዬ ፍትናውን በደንብ ገልጾታል እዛ ክታብ ላይ። 2 ሙጀለድ ነው። ነገር ግን እዛ ክታብ ላይ እነዚህ አህባሾች ዩሱፍ አልቀርዳዊና እነ ሰይድ ቁጥምን ካፊር ናቸው ስለሚል እነዚህ ለሁለት ሰዎች ድፋ ያደርጋል እዛ ክታብ ላይ። ሰለፊ ነው ሰለፊያ አይደለም የሚለው ከክታቡ አንጻር ሲታይ ሙብተዲዎችን ገልጾበታል። ግን ይህ ሰውዬ ሐሉ ወይንም ደግሞ ሁኔታው ማንን ይመስላል ለማለት ዑለማዎችን መጠየቅ ያስፈልጋል። ክታቡ ግን በደንብ መይኖታል እዛ ላይ። ፈርቀቱል አህባሽ የሚል ክታብ አለው። አንደኛው ሙጀለድ ላይ 498 እስከ 99 ያለውን የአብዱላህ አልሐራሪን ክታቦችን ጠቅሶበታል። ወደ አነሳነው ርዕስ ስንመለስ ላ ዩስቢቱነ ሲፈተል ከላም ሊላሂ ተዓላ ሐቂቀተን ሐቂቃ አላህ ይናገራል የሚለውን ያወግዛሉ። እንዲህ ሐቂቃ አላህ ይናገራል ካል ከኛ ጋር ተመሳሰለ ማለት ነው ይላሉ። አላህ ከኛ ጋር በምንም አይመሳሰልም። ለአላህ እጆች አሉት ሲባል ከኛ እጅ ጋር አምታችሁ አታመሳስሉ፣ በፍጹም ሊገናኝ አይችልም። አላህ ይሰማል ሲባል ካንተ መስማት ጋር ማነጻጸርና መመዘን የለብህም። አላህ ከአርሽ በላይ የሆነ ሲባል ከአርሽ በላይ የሆነ ሲባል ደግሞ እንዲህ ሊሆን ይችላል የሚለውም ግንዛቤ ውስጥ እንዳትገባ። አላህ ራሱ ያጸደቀውን ወይንም ደግሞ ራሱ የበየነውን መበየን ማጽደቅ ብቻ ነው እንጂ ምሳሌ ውስጥ ከተገባ ቀጥታ ሙብተዲ ነው የሚሆነው። ልክ ሳምንት እንዳነሳውላችሁ ማለት ነው። አንድ ሙብተዲ ለኢማሙ ማሊክ መጥቶ አርረሕማኑ አለል አርሽ እስተዋ አላቸው። አላህ ከአርሽ በላይ የሆነ ከይፈ እስተዋ አላቸው። እንዴት ነው ከአርሽ በላይ የሆነው ሲላቸው አቀረቀሩ፣ ላበላቡ ሆኑ። አልስቲዋው ማዕሉም አሉት። አላህ ከአርሽ በላይ መሆኑ የታወቀ ነው። ወልከይፉ መጅሁል፣ ሁኔታው ደግሞ መግለጽ አንችልም እኛ። ወሱአሉ አንሁ ቢዳ አኽርጁ ሊ ሀዘል ሙብተዲ ያሉት ማለት ነው ኢማሙ ማሊክ። የቁሉና ቢከላም ነፍሲ ይላሉ፣ በውስጡ ነው እንጂ የሚናገረው እንዴት አላህ ተናገረ ይባላል ይላሉ። ወዕንደሁም አነ አላህ ተዓላ ላ የተከለሙ ቢሐርፍ፣ አላህ በሐርፍ አይናገርም ይላሉ። ነቢይ ዓለይሂ ሰላቱ ወሰላም ቁርአን የአላህ ቃል ነው ብሎ አጽድቆት ሳለ አላህ ራሱ ይህ ቁርአን ደግሞ የኔ ንግግር ነው ብሎ ሳለ እንዴት አላህ በሐርፍ ይናገራል ይባላል ይላሉ። በቅርብ ቀን መንገድ ላይ በቆምኩበት አንድ ተብሊግ ሩጦ መጣና እዚህ ጋር የሆነ ጫት ቤት አለ ለምንድን ነው ዝም ያላችሁት ምናምን አለኝ። ምን አልኩት? አይ ጣሃ ጫት ቤት ይላል እንዴት ቁርአን ለጫት ቤት ስም ያደርጋል ምናምን አለኝ። የቁርአኑን ስም አልኩት ቁርአኑ መክሉቅ ቢሆንም ግን ለስሙ ክብር ሲባል ጫት ቤት በር ላይ መጻፍ አልነበረበትም አለኝ። እንዴ አንተ ቁርአን ታዲያ የአላህ ቃል አይደለም ብለህ ካመንክ የጫት ቤት በር ላይ በመጻፉ ምን አናደደ? የአላህ ቃል አይደለም ካልኩት አይ ለክብሩ ምናምን እንጂ ቁርአን የአላህ ቃል አይደለም አለኝ። ላወራው ብሞክር ሳት ነገር አድርጎት ነበርና መደማመጥ አልቻልንም፣ ተውኩት። እንደዚህ ነው ተልቂን የሚያደርጓቸው። ላ የተከለም ቢሐርፍ ወላ ሰውት፣ ይኸው በድምፅም አይናገርም ሐርፍም አይናገርም ይላሉ። ፈረደ ዐለይሂም ኢብኑ ተይሚያ በጣም ምላሽ ሰጥቷቸዋል። እንዲህ አይነት የአቂዳ ድምሰሳ ላይ የሰለፊያ አሊሞች ወይም ደግሞ የሰለፊያ ዱዓቶች አርፎ አይቀመጡ። እንደምታውቁት ሀገራችን ላይ ኢኽዋኖች ወይ ሙመያዎችም አብሮ በሰዓቱ ግልጽ ባይወጡም አሁን የወጡበት ወይ አሁን የደረሱበት ደረጃ ባይደርሱም ከአህባሾች ጋር የአቂዳ ወይም ደግሞ የእምነት ልዩነት አለን ሲሉ ነበር ሲጠቅሱት የነበረው። በዋነኛነት አላህ ከአርሽ በላይ አይደለም ይላሉ፣ ቁርአን ደግሞ የአላህ ቃል አይደለም ይላሉ ብሎ ነበር። ያን ያህል ሲረብሹ የነበረው ከተማ ሱቆችን ሲያዘጉ የነበረው ዋነኛ የያዟቸው ርዕሶች እንደዚህ ነበሩ። አሁን ግን የአቂዳ ልዩነት የለንም ብሎ በግልጽ ተናግረዋል። ፈረደ ዐለይሂም ኢብኑ ተይሚያ ሚን 90 ወጅሃን፣ በ90 መንገድ ኢብኑ ተይሚያ ምላሽ ሰጥቷቸዋል። ፊ ኪታቢሂ 90 የሚባል ኪታቡ ላይ ረድ አድርጎባቸዋል። ቁርአን የአላህ ቃል ስለመሆኑ ሁኗል ብለናል አይደለም የሚባለው። ከአላህ ቁርአንና ከነቢዩ ዓለይሂ ሰላቱ ሰላም ሐዲስ አለ፣ ሊያሻማ የማይችል የሆነ ሐዲስ አለ። ቀውሉሁ ተዓላ ወለማ ሰውፈ ተራኒ፣ ወለማ ጃአ ሙሳ፣ ነቢዩላህ ሙሳ በመጣ ጊዜ ይላል ሊሚቃቲና፣ በቀጠሮው ቀን በመጣ ሰዓት ወከለመሁ ረብሁ አለ አላህ። ወከለመሁ ረብሁ አላህ አናገረው አለ። ታዲያኛ አላህ አናገረው ብሎ ቁርአን ላይ የነገረን እንዴት ነው አላህ አይናገርም የምንለው? ወከለመሁ ረብሁ አላሁ ሙሳ ተክሊማ የሚለውን ከለመላህ ሙሳ ብሎ ይቀሩታል። ሙሳን ማናገር አናገረው
ብሎ አጠናክሮ ተናገረ። ወከለመ አላህ ሙሳ ይሉታል እነሱ። አያችሁ ቁርአኑ እንዴት እንደሚቀሩት። ቃል አላሁ ተዓላ በሌላም የቁርአን አንቀጽ ላይ አሐዱ ሚነል ሙሽሪኪን ኢስተጃረከ አላህ ከሙሽሪክ ከለላ አድርግልን የአላህን ቃል እንስማ ቢሉ አላቸው። ወይን አሐዱ ሚነል ሙሽሪኪን ኢስተጃረከ ፈአጅሩሁ አስጠጋኝ ካለ አስጠጋው አላቸው ለነብዩ አለይሂ ሰላቱ ሰላም ሐታ የስማ ከላም አላህ አለ። አያችሁ የአላህን ቃል እስኪሰማ ድረስ አለ። ነስ የአላህ ቁርአን የአላህ ቃል እንደሆነ ምናይበት ወይም ደግሞ ምናጸድቅበት ነው። ይህም ሱረቱ ተውባ 6ኛው ቁጥር ላይ ነው። ወቀውሉሁ ወናደይናሁ ሚን ጃኒብ ጡር አልአይመን ወቀረብናሁ ነጂያ ወናደይናሁ አለ አላህ ሙሳን ሚን ጃኒብ ጡር አልአይመን ተራራው ባንድ ጎኑ በኩል ጥሪ ያደረግነለትና ወቀረብናሁ ነጂያ አለ አላህ። ይህም ሱረቱ መርየም 52ኛው ቁጥር ወቃል ذلك أمر الله أنزله إليكم ذلك أمر الله أنزله إليكم አለ። ይህ የአላህ ትእዛዝ ነው ወደ እናንተ ያወረደው አለ። ይህም ሱረቱ ጠላቅ 5ኛው ቁጥር ሰላቱ ሰላም ጂሃድ በሚያደርጉበት ሰዓት ጥሪ ሲያደርጉላቸው አይወጡም ነበር። ቁጭ ብሎ ይጠብቁና ምርኮ የሚገኝበትን ቀን መሳተፍ ይፈልጉ ነበር። ዘሩና ነተቢዕኩም ይላሉ፣ ተውን እኛ እንከተላችሁ ይላሉ። ዩሪዱና አዩበድሉ ከላም አላህ አላህ። አያችሁ እዚህ ጋር ዩሪዱና አዩበድሉ ከላም አላህ የአላህን ንግግር ሊቀይሩ ይፈልጋሉ አለ። ቁል ለን ተተቢዑና በእንዲህ አይነት አካሄድ አትከተሉንም ብለህ በላቸው። ከዛሊኩም ቃል አላህ እዚህ ጋር የአላህ ቃል መሆኑን የአላህ ንግግር መሆኑን ምን አገኘን? አዩበድሉ ከላም አላህ። እዚህ ጋር ደግሞ ከዛሊኩም ቃል አላሁ ሚን ቀብል አለ። ልክ እንደዚሁ አላህ ብሎአል አለ። ይህም ሱረቱል ፈትህ 15ኛው ቁጥር ያዕኒል ቁርአን ይሄ ቁርአኑ እንደማለት ነው። ወሚን አድለት ሱና ቀውሉ ነቢ ሰለላሁ ዐለይሂ ወሰለም ወሁወ ያዕሪዱ ነፍሰሁ ነቢ ዐለይሂ ሰላቱ ወሰላም ራሳቸውን ሲያቀርቡ ፊል መውቂፍ ሰዎች በተሰበሰቡበት ቦታ ላይ ሄዶ ዳዋ ያደርጉ ነበር። ስደት ከማድረጋቸው በፊት ሙሽሪኮቹ ሐጅ ያደርጉ ነበርና ተቀላቅሏቸው ዳዋ ያደርጉላቸው ነበር። እዛ ቦታ ላይ አላ ረጁሉን አሉ ነቢዩ አንድ ሰው የለም እንዴ ያሕሚሉኒ አሉ የሚጠብቀኝ ከለላ የሚያደርግልኝ ኢላ ቀውሚን ወደ ህዝቦች ሂጄ ከለላ የሚያደርግልኝ ሰው የለም እንዴ ሊኡበሊገ ከላመ ረቢ አሉ ነቢዩ ሊኡበሊገ ከላመ ረቢ አሉ የአላህን ቃል ላደርስ አሉ ነቢዩ ዐለይሂ ሰላም። ታዲያ የአላህ ቃል ላደርስ ብሎ አሉ ነቢዩ የአላህ ቃል ነው ብንል ከነቢዩ የጨመረው ምንድን ነው? የአላህ ነቢዩ ዐለይሂ ሰላቱ ሰላም የጌታዬን ንግግር ላደርስ አሉ። ፈኢነ ቁረይሸን አሉ ነቢዩ ቁረይሾች እኮ ቀድ መነዑኒ በእርግጥ እኮ ከለከሉኝ አን ኡበሊገ ከላመ ረቢ አሉ የጌታዬን ቃል ላደርስ ከለከሉኝ አሉ። ከላመ ረቢ አዘ ወጀል አሉና አኽረጀሁ አቡ ዳውድ ኢማሙ አቡ ዳውድ 4734ኛው ላይ ዘግቦታል። ወትርሚዚ ኢማሙ ትርሚዚ 2925ኛው ቁጥር ላይ ዘግቦታል። ወልቡኻሪ ፊ ኸልቅ አፍዓል ልዒባድ የሚለው ኪታቡ ላይ 60ኛው ገጽ ላይ ጠቅሶታል። ወሰሐሁ አልባኒ ሼኹል አልባኒም ደግሞ ሰሂያ ላይ ሰሂህ ነው ብሎታል 1947ኛው ቁጥር ላይ አን ዓዲይ ብኑ ሓቲም ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ዓዲይ ብኑ ሓቲም ነቢዩ ብለዋሉ ይላል ማ ሚንኩም ሚን አሐዲን አሉ ነቢዩ ዐለይሂ ሰላቱ ወሰላም። ይህም ሌላኛው መረጃችን ነው። ከእናንተ ውስጥ አንድም የለም ኢላ ወሰዩከሊሙሁ ላሁ የውመል ቂያማ አሉ የቂያማ ቀን አላህ የሚያናግረው ቢሆን እንጂ የቂያማ ቀን አላህ ያናግራል እያሉ ነው የአላህ ነቢይ ዐለይሂ ሰላቱ ወሰላም። ለይሰ በይነላሂ ወበይነሁ ቱርጁማን አሉ ነቢዩ በሰውየውና በአላህ መካከል ተርጓሚ ሳይኖር አረብኛ ሚናገር ስልጥኛ ሚናገር አማርኛ ሚናገር ፈረንጅኛ ሚናገር ምንም ይናገር በአላህና በሱ መካከል ተርጓሚ የሌለ ሲሆን አላህ ያናግረዋል የቂያማ ቀን አሉ። ሙተፈቁን ዐለይህ ቡኻሪና ሙስሊም የዘገቡት ሐዲስ ነው። ወልኢማሙ ሻፊዒ الذي ينتسب اليه عبد الله الحبشي عبد الله الحبشي ሻፊዒ ነኝ ነው የሚለው عبد الله الحبشي አሻፊዒ ይላል ብዙ ክታቡ ላይ መዝሐቤ ሻፊዒ ነኝ ብሎ ነው የሚናገረው። ኢማሙ ሻፊዒ እኛ ሀገር በጣም ብዙ ፍርቃዎች ይንጠለጠሉባቸዋል። ነገር ግን ኢማሙ ሻፊዒ ሰለፊ ናቸው፣ ሱንይ ናቸው። አላህ ከአርሽ በላይ መሆኑን ያጸድቃሉ። ቁርአን የአላህ ቃል መሆኑን ያጸድቃሉ። ፍቅሃዊ የሆነ ልዩነቱ ሊኖሩ ይችላሉ። አቂዳቸው ግን ሰለፊ ናቸው። ኢማሙ ሻፊዒ የሀገራችን ሰው ሻፊዒ ነኝ የሚለውን ሰው በጣም ስለሚወድ እስላም ማለት ሻፊዒ ናቸው ብሎ ስላስተማሯቸው ደስ ስለሚላቸው ሻፊዒ ነኝ ብሎ ክታቡ ላይ ያስቀምጠዋል። እሱ የሚጠጋቸው ደግሞ በሰዎች ተድሊስ ለማድረግ ነው እንጂ ባቂዳ ወይም ደግሞ በመንሃጃቸው ተከትሏቸው አይደለም። በል እንደውም አንዳንድ አህባሾች አንዳንድ ተብሊጎች ሱፊዮች ኢማሙ አህመድን ጭምር ከአራቱ አይማዎች አንደኛው ብሎ ይጠቅሷቸዋል። ማሊክንም ይጠቅሷቸዋል፣ ሻፊዒንም ይጠቅሷቸዋል። ግን የአራቱ አይማዎችን አቂዳ
ይዛሉ እነዚህ ሰዎች አይዙ የአብደላህ አልሐረሪን አቂዳ ነው የሚይዙት ይቀርሩ ማቀረረሁ ሰለፉ ሳሊህ ደጋግ ቀደምቶቻችን ያጸደቁትን ነው የሚያጸድቁት ኢማሙ ሻፊ ምን አነ ከላም አላህ ተዓላ ليس بمخلوق ليس بكلام نفسي ይላል የአላህ ቃል ليس بكلام نفسي ይላል የውስጥ ንግግር አይደለም ወይም ደግሞ መጃዝም አይደለም ይላሉ ኢማሙ ሻፊ فالمؤمن يسمع كلام الله عز وجل مؤمن የሆነ ሰው የአላህን ቃል ይሰማል من صاحب الرساله ከነብዩ አለይሂ ሰላቱ ወሰላም የአላህን ቃል ይሰማል ويحفظه يحفظه القرآن ويكتبه يصفه القرآن ويكون مسموعا يمسمام يهونال ومحفوظا እንዲሁም ደግሞ የሚታፈዝም ይሆናል والمكتوب አሉ የተጻፈውም የአላህ ቃል كلام الله عز وجل አሉ ኢማሙ ሻፊ መናቂብ ሻፊ للبيهقي የሚል ኪታብ ላይ አንደኛው ሙጀለድ 409 ቁጥር ላይ አስቀምጦላቸዋል ስለዚህ አህባሾች ወይ ሱፊ ተብሊግ ወይ የነሱንም መንሃጅ የሚከተሉ ሰዎች ቁርአን መخلوቅ ነው ብሎ ነው የሚያምኑት የድሮ አባቶቻችን ቁርአንን በጣም ያከብራሉ አንዳንዴ መስጂድ ገብታችሁ ደክሟችሁ እግራችሁን ወደፊት እንኳን ዘርግታችሁ ስትቀመጡ እግርን ሰብስብ ከፊት ለፊት የአላህ ቃል ነው ያለው ይላሉ ከማላቃቸው የተነሳ ወይ ወደ ቅብላ ወደ ካባ እግርን አዘርጋ ይላሉ የሰውን አካል በዚህ በኩል ከቁርአን መሆን የለበትም የሚል ነስ የለም እነሱ ግን ይሄን ሁሉ አልፎት እግርን መዘርጋት ወይ ወደ ካባ ዙሮ መቀመጥ ሁሉ ይከለክላሉ ሐረም ላይ አንዳንዶቹ እንደውም በጣም ድንበር ያለፉ ሱፊዮችና ተብሊጎች ይጣላሉ ከሰው ጋር ቋንቋን ባያቁ በመልእክት እግርህን ሰብስብ ወይ ዙረ ቁጭ በል ይያሉ የሚያስገድዱ አሉ ሰው ዑምራውን ከጨረሰ በኋላ ወደሚሄድበት ቦታ ፊቱን አዙሮ ነው የሚሄደው ጉላተ ሱፊ ጉላተ ተብሊግ ለካባ ጀርባይን አልሰጥም በሚል ወደ ኋላ ይሄዱ የሚወጥቋሉ እንደዚህ ሁሉ መረጃ የሌላቸው ናቸው ነብዩ አለይሂ ሰላቱ ወሰለም ያላደረጉት ያላዘዙበትም ነው እነዚህ ሰዎች በድሮ ቁርአን በማላቃቸው ወይ ቁርአን የአላህ ቃል ነው በሚለው የድሮ አባቶቻችን ቁርአንን በጣም ያከብራሉ የአላህ ቃል ነው ስንል ከኛ ቃል ምናገናኘውና ምናመሳስለው ነገር የለም አላህ በራሱ ፍላጎት ያደረገውና ያጸደቀውን እናጸድቃለን የአላህ ነብይ ያጸደቁትን እናጸድቃለን ሰሃቦች ያጸደቁትን እናጸድቃለን ከኛ ጋር ይመሳሰላል የሚለውን ግን አናመጣም አንዳንድ አህባሾች ወይንም ደግሞ እነ ዶክተር አቡበክር የሚባሉ አህባሾች ሙጀስማዎች ከሚያሰልሟቸው ሰዎችና ካልሰለሙ ሰዎች እኩል ናቸው ብሎ ያወራሉ እንዲህ አይነት ጥመት ውስጥ እንዲህ አይነት የኩፍር ዋና ውስጥ መግባት በዚህ ልክ ሰዎች ሚዲያ ላይ ወጥተው እንዲዋሩ ያደርጋቸዋል ማለት ከአላህ ውጭ ጌታ ነው ብሎ የሚያመልከው ሰውዬ ወሃቢዮች ሸሃዳ አስነቅሎት ወደ እስላም ቢገባም ያው ከክፍር ወደ ኩፍር ነው ይላሉ ምን ማለት ነው ተብሎ ሲጠየቁ እነዛም ስዕል ስሎ ነው የሚያመልኩት እነዚህም ደግሞ ስዕል ቅርጽ ያለውን ነው የሚያመልኩት ይላሉ በጌታችን እንጠበቃለን እሱ የሚለውን ነገር የሚል ሰው ይከፍራል እኛም ጋር ይከፍራል እኛ አላህ ያጸደቀውን እናጸድቃለን እንጂ እንደኛ ሰው ነው ወይ እንደኛ ቅርጽ አለው በእኛ ልክ ቁጭ ብሏል ተቀምጧል እያን አይደለም ብለንም አናቅም እነሱ የሚዋሹት የሚያጭበረብሩት ማጭበርበር ነው እነሱ ማጭበርበር መዋሸት ለነሱ ምናቸውም አይደለም እንደ ውሃ ነው የሚጠጡት ውሃ እንኳን ስትጠጡት ትንሽ ጎሮሯቸው አካባቢ ያንገዳግዳቸዋል ባንዴ ስትጠጡት እነሱ ግን ውሸትና ኩፍርን ለመናገር ባለሱናዎች ለመዋሸት ከውሃ በላይ ይቀላቸዋል እንጂ አለሱናዎች መቼውንም ስዕላስል አምልኮ ማያውቁ ነገር ግን አላህ ካርሽ በላይ ነው አው ካርሽ በላይ ነው ማን አለ አላህ ብሏል الرحمن على العرش استوى ብሏል ማን አለ ነብዩ ብለዋል ምን አሉ አላህ ከሌሊት አንድ ሶስተኛው ሲቀር ይወርዳል ብለዋል ባሪያውን አምጥቶ አይነላህ ሲሏት في السماء አለች ኢትቃ فإنها مؤمن አሉ ነብዩ አላህ የት ነው ብሎ ሲጠይቋት ሰማይ ነው ስትል ለቀቃትቺ አላህ ባሪያ ነች አሉ የአላህ ነብይ እስራና ሚዕራጅ ባደረጉበት ጊዜ 7 ሰማይ አስከፍቶ ሄዶ የሰላትን ህግጋት ድንጋጌዎችን ይዞ መጥተዋል የአላህ ነብይ ወደ ጌታዬ ደርሼ መጣሁ አሉ ነብዩ ያሉትን ሰሃቦች ያሉትን አላህ ያለውን ነው የምንለው ከዚህ ውጭ የወጣንበት አጋጣሚም አይኖርም በሪእነን እንጂ አላህና ነብዩ ያጸደቁትን ነው የምናጸድቀው ወደ ክታባችን እንመለስና الامر كلامه ይላል የአላህ ትእዛዝ የሚለው የአላህ ንግግሩ ነው ወአመል ኸልቁ ፍጥረት የሚለው فهو ايجاد እሱ ማዝገኘት ነው ወተክዊኑን እንዲገኝ ማድረግ ነው يوجد فرق بينهما በመካከላቸው ልዩነት አለው በፍጥረታትና ትእዛዝ መካከል ልዩነት አለው ይላል وقال ابو عبد الله البخاري امام بخاري ናቸው امير المؤمنين في الحديث صاحب الصحيح ይላል በሐዲስ የሙእሚኖች አሚር ናቸው አሰሁል ኩቱብ بعد كتاب الله ቡኻሪ ነው የሚጠቀሰው ከአላህ ቁርአን በኋላ ሰሂህ የሆኑ የነብዩ አለይሂ ሰላቱ ሰላም ሐዲሶች የሚገኙበት ቡኻሪ ነው والقرآن كلام الله አለ ያያችሁ ቡኻሪ ቁርአን የአላህ ቃል ነው አለ غير مخلوق ከፍጡር ውጭ ነው ቁርአን የአላህ ቃል ነው አለ لقول الله عز وجل الله ስላለ بكم الله الذي خلق السماوات الله ሰማያትን የፈጠረ እሱ ነው والارض ምድርንም የፈጠረው እሱ ነው
في 6 أيام بسدست كان الله سماياتنا مدرن فتروال ثم استوى على العرش كارش بلاي هنا يغشي الليل النهار لليتو كانون يشفنال يطلبه حثيثا يتشاكره هنا يفلالغال والشمس ፀሐይ والقمر ጨረቃ والنجوم ከዋክብቶችን مسخرات بأمره على الله በሱ ትእዛዝ የገሩ ናቸው አላ ለሁል ኸልቅ አላያችሁ መፍጠር ለሱ ነው والامر ማዘዝም ለሱ ነው ኸልቅና አምርን አላህ ለየው ተባረከላሁ ረቡል ዓለሚን ለዓለማቱ ጌታ ጥራት ይገባው ይላል ሱረቱል አዕራፍ 54ኛው ቁጥር ላይ ነው ከዚህ ቁርአን አንቀጽም ኢማሙ አህመድም ኢማሙል ቡኻሪም ካስተላለፉት መልእክት ከኪታቦች ካቀረብኩላችሁ ቁርአን አንቀጾችም ከነብያችን አለይሂ ሰላቱ ወሰለም ሐዲሶችም እንዲሁም ከኢማሙ ሻፊዒም ንግግር የምንረዳው ቁርአን የአላህ ቃል ነው በሐቂቃ በእውነት የተናገረበት ቁርአን ደግሞ መخلوቅ አይደለም መጨረሻ ላይ ወደ አላህ Subhanahu Wa Ta'ala ይነሳል ይሄንን በደንብ ማጽደቅና ለሌሎች አካላቶችም ማስተማር ያስፈልጋል